አባስ ሊስን አንድ ብቻ ነው ፈልገው ብዙ አይደለም። አንድ ብቻ አይደለህም አንተ ከነቢያት ከኢሳ ውጪ ያላ ቃሉና መንፈሱ የተባለ አንድ ብቻ ከቁርአን አይደለም ከሐዲስ ራሱ ከፈለክ አንድ ብቻ አንጣልኝ ከኢሳ ውጪ የአላህ ቃሉና መንፈሱ ተብሎ የተጠራ አልገባኝም። ገብቶሃል? ኢሳ እንደተጠራው ከሌሎች ነቢያቶች ሲለዩት ሉክ ሁሉም መለያቸው ነው እየተነገረ የመጣው። ኢብራሂምን የአላህ ፍሬንድ ይለዋል። እንትናን አደምን አላህ በእጆቹ የሰራህ ይለዋል። ሙሳን ተውራትን ጽፎ የሰጠህ በእጅህ ይለዋል። ኢሳ ጋር ሲመጣ ግን ለምባይዘው ይሄንን በእጁ ሳይሆን ይሄን መልአኩ ገብርኤል ነው የሱን ተውራትን ጽፎ አልሰጠውም። ተውራትን በእጆቹ ጽፎ አልሰጠውም። አባስ አለ ቻሌንጅ ታደርገኛለህ? ያ እስልምና ለቀህ ትወጣለህ? ላሳየህ በእጁ ጽፎ እንደሰጠው ባሳየህ። እኔ በእስልምና ጥርጣሬ የለኝም። እስኪ አንተን እስልምና እንዳልቀበል የሚያደርገኝ አንድ ነገር ንገረኝ። ክርስትና እንድቀበል የሚያደርገኝ ይሄ አሁኑ ራሱ እስልምና ለቀህ እንድወጣ ያደርጋል። ወይር አባስ እኔስ ስለዚህ ግልጽ ነው። ከሌሎቹ ነቢያቶች ኢሳ የሚለይበት ምንድነው? ያላ ቃሉና መንፈሱ ነው። በቃሉ ይወርዳል አይደለም። ሁላችንም በአላህ ቃል ነው የተፈጠርነው። እሱ ልዩ የሚያደርገው እዚህ ጋር በቃሉ ተፈጠረ አይደለም የሚለው ፕሊስ አባስ። በነገራችን ላይ በጣም ዛሬ የገረመኝ ነገር ልንገር። አሁን በአሁኑ ሐዲስ አሁን ወንድማችን የተፈጠረ ነው የሚለው ሙሳ ግን ምን አለ መሰለ? ኢሳ ተፈጠረ አላለም። የአላህ ባሪያና መልእክተኛ ወደ ሆነው አለና የአላህ መንፈስና ቃል ወደ ሆነው ነው ያለው። ባይዞዬ አባስ አብዱል ፈተና በጣም የሚገርመው ማለት ነው። ቆይ በጣም የሚገርመው እንጂ ቃል አይደለም። እዚህ ጋር ከለም አላህ ማለት ምን ማለት ነው? ከለም አላህ ማለት ምን ማለት ነው? ከለም አላህ አላህና ከሊመላ ይላል። እስኪ ክፈተው። ከሊመላ ቃሉ ነው። ሩህላ ደግሞ አብዱል ፈታህ አንተ እዚህ ጋር ድራማ ተሰራ። አንተ እስላም አይደለም። አንተ ራስህ እኮ እየዋሸህ ነው። ለምንድን ነው ዋሸው? እዚህ ጋር ወሩህ ወከሊማቲ አይዋ ከሊም ምንድነው? ከሊማት ማለት ምን ማለት ነው? ከለም ነው አይደል? አለ በቃላቶቹ አይደለም። አይደለም ቃላቶቹ ሩህላ ወከሊማቱ እኮ ነው የሚለው እኮ ቃሉ ወሩህ የማን የእሱን የሚያሳይ ነው። ኖ አይደለም። ልክ ሱራ እንግዲህ ጎግል ትራንስሌት ያዘ ያርጋል። ፕሊዝ ቆይ ተረጋጋ። አንድ ቦታዎች ያለ መስሎ እንዳይሆን በቃኝ እስክትል ይሄን እንሰጣለሁ። ሐዲስ ላይ ከፈለክ ቁርአን ላይ እንሰጣለሁ። ከለም አላህ ሲለው የእሱነትን ያላህን ነው። በቃልማ ሁሉም ነው የተፈጠሩት። ስለየው እኮ ነው ቃሉ ወደሆነውና መንፈሱ ወደሆነው ብሎ ያመጣው ስለለየው ነው። አባስ አትዋሽ፣ መዋሸት አዋጣም። ወከሊማቲህ የሚለውን ትራንስሌት ያርጉልህ። አይቻላል። አብዱል ፈታህ ያርግልህ። ኦኬ ቻሌንጅ ታርጋለህ። የኛ ቆይ ያ ቻሌንጅ ታርጋለህ። ስለዚህ ያላህ ቃል አይደለም፣ ያላህ ቃላቶቹ ነው የሚለው። ያላህ ቃሉ አይደለም። ችግር የለውም። እሺ እስማማለሁ። ያላህ ቃላቶቹ ነው። ኢሳ ያላህ ቃላቶቹ ነው። ያላህ ቃላቶቹ ብዙ ሆኑና በብዛት መጣና ስለዚህ ያላህ ቃላቶቹ ነው። እስቲ ላውን ማተራ አደርገኝም አንተኑ ስለሚይዝ ማለት ኢሳ አብዱላሂ ወረሱሉሁ ብዜት ነው ብሏል። ቆይ አባስ ምንድነው ያለን? አሁንም ብዜት ነው። ስለዚህ በብዜቱ እንስማማና ስለዚህ ያላህ ቃላቶቹ ነው። ያላህ ቃላቶቹ እስቲ ማተር ያደርገን። ያላህ ቃላቶች ፍጡር ናቸው። ያላህ ቃላቶች በአላህ ቃል ነው ሁሉም ነገር የሚፈጠረው። በአላህ ቃል ማን ጠየቀ? በምን ይፈጠራል ተብለ? ያላህ ቃላቶች ነው የሚፈጠሩት አይደለም ብለህ አልጠየቅንም። ያላህ ቃል ፍጡር ነው። ፍጡር አለ ባይዘ ቁርአን ፍጡር አይደለም ያላህ ቃል ነው ብለው ያምናሉ። ቁርአን ያላህ ቃል ነው ፍጡር አይደለም የሚል አንድ ጥቅስ የለም። አንድ ጥቅስ በግልጽ ግን ኢሳ ብቻ ነው ያላህ ቃል ነው። አዳም ኢሳ ብቻ ነው በተደጋጋሚ
ያላ ቃል ተብሎ የተገለጸው በቁርአንም በሐዲስም ኢሳ ብቻ ነው። ሎክ ያላ ቃልና መንፈስ ተብሎ የተጠራው ኢሳ ብቻ ነው። ቁርአን ግን ቃል በቃል ቁርአን ያላ ቃል ነው ፍጡር አይደለም የሚል አንድ መረጃ የለም። ቁርአን ፍጡር አይደለም ብለው ግን ያምናሉ። ትልቅም ጠብ ያለበት ነው። ጆን ክርስ